አዲስ አበባ የኦሮሚያ መቀመጫ ሆና በሕገ መንግሥቱ ዕውቅና ሳይሆን መንግስታት በተቀያየሩ ቁጥር የውጡ ግቡ ስጋት እንዳይኖር ለመቀነስ በሕገ መንግሥት ዋስትና ይሰጠን ሲሉ ተመካካሪዎች ሐሳባቸውን አቀረቡ። የአሜሪካ ፌዴራል ዳኛ የትራምፕ አሰራር ከ5,000 በላይ ኢትዮጵያውያንን ከሀገር እንዳይባረሩ የሚከላከልላቸውን ሕጋዊ ከለላ እንዲሰረዝ ፈቀዱ። ጤና ይስጥልን አዲስ ማለዳ ተከታታዮች፣ ለሰዓቱ ያዘጋጅናቸው ዜናዎች የሚቀርቡበት ሰዓት ላይ ደርሰናል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። አዲስ አበባ የኦሮሚያ መቀመጫ ሆና በሕገ መንግሥቱ ዕውቅና ሳይሆን መንግስታት በተቀያየሩ ቁጥር የውጡ ግቡ ስጋት እንዳይኖር ለመቀነስ በሕገ መንግሥት ዋስትና ይሰጠን ሲሉ ተመካካሪዎች ሐሳባቸውን አቀረቡ። አዲስ አበባ የኦሮሚያ ክልል መቀመጫ ሆና በሕገ መንግሥቱ ዕውቅና ይሰጣት የሚለው በልዩነት የተያዘውን ምክረ ሐሳብ የሚያስማሙት የ120 ቡድኖች ለስራ ቡድን ካቀረቡ በኋላ ዕውቅና ይሰጥ ሳይሆን መንግስት ሲቀያየር ውጡ ግቡ የሚለው ስጋት እንዳይኖር በሕገ መንግሥቱ ዋስትና ይሰጠን በሚል እንዲስተካከል የሚል ምክረ ሐሳብ መቅረቡን አዲስ ማለዳ ከተሳታፊዎች ሰምታለች። የሐሳብ የመጨረሻው ሰነድ ሲነበብ የተሰማ መሆኑንና የቃል ማስተካከያ እንዲደረግበት እንደተጠየቀም አዲስ ማለዳ ተገንዝባለች። በሀገራዊ ምክክር መድረክ ላይ በተሳተፉ ተወካዮችና ተመካካሪዎች ዘንድ በአዲስ አበባ ከተማ አስተዳደራዊ ሁኔታ በዋስትናና ዕውቅና የሚሉ በርካታ አከራካሪ ምክረ ሐሳቦች የቀረቡበት ነው። በዛሬው ዕለት ይጠናቀቃል ተብሎ የሚጠበቀው ጉባኤ የክልል ጉባኤተኞች ይመካከራሉ ተብሎ የነበረ ቢሆንም እስከ ትናንት አመሻሽ ግን ኮሚሽኑ ያለው ነገር የለም። ቀናቱም ከሳምንት በላይ እንደሚፈጅ ማስታወቁም አይዘነጋም። በአገራዊ ምክክር መድረኩ በፌዴራል አጀንዳ ከተሞች ስር የሚመክሩ ተመካካሪዎች አዲስ አበባ በፌዴራል ተጠሪነት ስር ያለች ከተማ እንድትሆን በሚል ሁሉም በሚባል ደረጃ ስምምነት ተደርጎበታል ተብሏል። ነዋሪዎች የራሳቸውን መሪ ማለትም ከንቲባ የመምረጥ መብት እንዲጠበቅ ሙሉ በሙሉ ተስማምተዋል። በአንጻሩ የኦሮሚያ ክልል መቀመጫነትና የመውጣትና የመግባት ስጋት መፍትሄን በተመለከተም ሕገ መንግሥቱ ላይ የኦሮሚያ ርዕሰ መዲና ተብሎ ይጻፍና ክልሎች መቀመጫቸውን የመምረጥ ስልጣን ክፍት ሆኖ ራሳቸው ክልሎቹ ሆኖ ይተው በሚሉ ሁለት አማራጮች በልዩነት ተይዘዋል። በ120 አባላት ባሉት ሲጣጣም የቆየው ምክረ ሐሳብ ለስራ ቡድኑ ማለትም ለ500 ከቀረበ በኋላ ከኦሮሚያ ተሳታፊዎች ዘንድ በልዩነት ይዞ የነበረው በሕገ መንግሥቱ የኦሮሚያ መቀመጫ እንደሆነች ዕውቅና ይሰጥ የሚለው የዕውቅና ሳይሆን የዋስትና ይሰጥ በሚል ይስተካከል ብለዋል ሲሉ ተመካካሪዎች ለአዲስ ማለዳ ገልጸዋል። አዲስ አበባን ወክለው በፌዴራል ከተሞች አጀንዳ ስር እየመከሩ ያሉ አንድ ተሳታፊ ለስራ ቡድኑ ከቀረበ በኋላ ዕውቅና ሳይሆን ዋስትና ይሰጥ ነው ያልነው፣ ማለትም የመውጣት የመግባት የመቀመጫና ዋና ከተማ ዕውቅና ሳይሆን ዋስትና ነው። አሁን ዕውቅናና ዋስትና አይለያይም፣ ይለያያል፣ ልዩነት አለው በማለት ስለዚህ እኛ ዕውቅና አላልንም ዋስትና ይሰጠና ያልነው የሚል ሐሳብ ነው ሁለተኛ የተነሳው የሚል ከኦሮሚያ ተመካካሪዎች ዘንድ ተነስቷል። ይህ ማለት መንግስት በተቀያየረ ቁጥር ክልሉ መቀመጫው እንዳያጣና ልቀቁ የሚል እንዳይመጣ እንደሆነ አንስተዋል። ተሳታፊው አክሎም ከኦሮሚያ በኩል ተነስቷል ያሉት ሐሳብ ከአዲስ አበባ ግቡ ውጡ የሚባል ነገሮች እንዳይመጣ በሚል ይህን ምክረ ሐሳብ አቅርበዋል ብለዋል። በኢህአዴግ ዘመነ መንግስት ጊዜ የኦሮሚያ መስተዳድር ወይም ርዕሰ ከተማነቱ አዲስ አበባ መጥቶ ከዛ ደግሞ አዲስ አበባ የወጣበት አጋጣሚ ነበርና ለዛም ዋስትና እንዲሆን የሆነ ነገር ይጻፍልን የሚል ጥያቄ የነበራቸው ሲሉ ገልጸዋል። በመጀመሪያ ደረጃ የተያዘው አማራጭ ሕገ መንግስቱ ላይ አይጻፍ የሚል እንደሆነም ተሳታፊው ገልጸዋል። ዋና ርዕሰ መዲናነቱ ሕገ መንግስት ላይ መጻፍ የለበትም፣ ምክንያቱም የራሳቸውን መቀመጫ መምረጥ የሚችሉት ክልሎች መሆናቸው ሕገ መንግስቱ ላይ መጻፉ ራሱ የክልሉ ምክር ቤት አሳሪ ሊሆን ይችላል በሚል የተነሳ ሲሆን ከዚህ በተጨማሪም የሁሉም ክልል መቀመጫ በሕገ መንግስት ስለማይጻፍ የኦሮሚያ ብቻ ተለይቶ መጻፍ የለበትም፣ ይልቁንም ክልሎች የራሳቸውን መቀመጫ የመምረጥ መብት እንዲኖራቸው ክፍት ይደረግ በሚል በልዩነት ሐሳብ ተነስቷል ሲሉ ለአዲስ ማለዳ ተናግረዋል። በሌላ በኩል ደግሞ ሁለተኛው አማራጭ የኦሮሚያ መቀመጫ ሆኖ በሕገ መንግስቱ ላይ ይጻፍ የሚል መሆኑን አንስተዋል። የኦሮሚያ ርዕሰ መዲና ተብሎ ይጻፍ የሚል አማራጭም ቀርበዋል። ምክንያቱም ይሄ በግልጽ ካልተቀመጠ ነገ ሌሎች ክልሎችም መቀመጫችንን አዲስ አበባ እናደርጋለን ቢሉ ቀውስ ይፈጠራል። ይህ ምክረ ሐሳብ የመጀመሪያውን የሚቃወም እንደሆነ የሚያነሱት ተሳታፊው አዲስ አበባ በኦሮሚያ ክልል መሃል የምትገኝ በመሆኗ ለኦሮሚያ ልዩ ዕውቅና በመስጠት የኦሮሚያ ርዕሰ መዲና ተብላ በሕገ መንግስቱ መጻፍ አለባት ተብሏል። በሌላ በኩል ደግሞ የኦሮሚያ ርዕሰ መዲና ተብሎ ከተጻፈ ክልሉ የሌላ አካል ስልጣን ውስጥ እንዳይገባ የሕግ ወሰን ሊበጅለት ይገባል። ይህ አባባል ከተማዋን እንደ ዋና መዲና የመጠቀም ስጋትን ለመቀነስ ብቻ ታስቦ የተደረገ እንጂ ሌላ ተጨማሪ ስልጣን ለመስጠት እንዳልሆነ በግልጽ እንዲቀመጥ ምክረ ሐሳብ ቀርቧል ተብሏል። መጀመሪያ አካባቢ ራስ ገዝ ወይንም ነጻ ከተማ የሚል ሐሳብ ተነስቶ እንደነበርና ይህም ብዙ ያልተጋፋበት መሆኑን ተሳታፊው አንስተዋል። ነገር ግን ምክረ ሐሳብ አጣጣሚዎቹ ነጻ ከተማ የሚል ስላነበቡ ለምን ገባ የሚል ጥያቄ ተነስቷል ብለዋል። አክለውም ነጻ የሚለው ይነሳ የሚል ሐሳብ ቀርቧል ያሉ ሲሆን እንደኔ ግን የሚነሳ አይመስለኝም ባይ ናቸው። ተሳታፊው ይቀጥሉና ነጻ ከተማ
ከተማ ማለት ነዋሪው የራሱን መሪ የሚመርጥበት ሁኔታ ሙሉ ኃላፊነት ያለው እንደሆነ በማንሳት ከሌሎች ማለትም ከፌዴራል ወይም ማንኛውም አካል ነጻ ሆኖ የሚል በመሆኑ ይነሳ ያሉ መኖራቸው ተጠቅሷል። አክለውም ምክንያቱም ከሌሎች ነጻ ከተማ ሆኖ የሚል ነበር የተነበበው ያሉ ሲሆን ይህ ደግሞ አንዳንዶች እንዳልተስማሙበት አንስተዋል። የከተማዋ የስራ ቋንቋን በተመለከተ ደግሞ ሌላ አጀንዳ ማለትም በቋንቋ ላይ ወደ ተመከረበት አጀንዳ እንዲሄድ መሸጋሸጉን ጠቅሷል። ይህም በሌላው አጀንዳ ላይ 13 የስራ ቋንቋ ተብሎ እንደነበርና አዲስ አበባ ላይ ያነሱት 6 ቋንቋዎች ብቻ እንደሆነ ገልጿል። ተሳታፊው አክሎም የፌዴራል ከተሞች አጀንዳ ከሁሉም አጀንዳዎች የተሻለና በደንብ የተጠቃለለ ተደርጎ የተጠናቀቀ አጀንዳ ነው ተብሏል። ምክረ ሀሳቡን ሲያጠናቅር የቆየ ቡድን በንባብ ካቀረበ በኋላ ስምምነቱ ላይ ማስተካከያዎች እንዲወሰዱ ተመካካሪዎች ጠየቁ ሲሆን የመጀመሪያው የፌዴራል ቱን በሚለው ላይ ሁሉም ሰው ተስማምቷል የሚለው ሀሳብ አይ እሱም ሙሉ በሙሉ የተስማማንበት የሚለው ምናልባት ባይሆንና በዚህ ምትክ እንደ ሀሳብ እንደ አማራጭ የቀረበ ነው በሚለው ቢቀመጥ ተብሎ ይስተካከልልን ያሉ ተመካካሪዎች አሉ ተብሏል። የምክክር ኮሚሽኑ በበኩሉ 4000 ተመካካሪዎችን ሰብስበው ቦታው ላይ የተገኙት ከመጡበት ይዘው የመጡትን አቋም አስጠብቀው ሊሄዱ ሳይሆን እንደ ሀገር የሚያስቀጥልን ሀሳብ በማንሳት በዚያ ላይ ሁሉንም በሚያስማማ ጉዳይ መሆን እንዳለበት አሳስበዋል። የአሜሪካ ፌዴራል ዳኛ የትራምፕ አስተዳደር ከ5000 በላይ ኢትዮጵያንን ከሀገር እንዳይባረሩ የሚከላከልላቸውን ሕጋዊ ከለላ እንዲሰርዝ ፈቀዱ። አንድ የአሜሪካ ፌዴራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያንን ከሀገር እንዳይባረሩ የሚከለክልላቸውን ሕጋዊ ከለላ መሰረዝ እንደሚችል ወስነዋል። የአሜሪካም ዳኛ ብራያን መርፊ ያስተላለፉት ይህ ውሳኔ ትራምፕ አስተዳደር በኢትዮጵያ ባለው ነባራዊ ሁኔታ ላይ ስጋቶች ቢኖሩም ለኢትዮጵያን ሰጥቶ የነበረውን ጊዜያዊ ከለላ መብት ቴምፖራሪ ፕሮቴክትድ ስታተስ እንዲያቋርጡ ፍቃድ ሰጥቷል። ይህም በሀገራቸው ያለው ሁኔታ ለመመለስ አስተማማኝ ላይሆን ይችላል በሚል ምክንያት የውጭ ሀገር ዜጎች በአሜሪካ እንዲቆዩና የስራ ፍቃድ እንዲያመቻቹ የሚፈቅደውን ሕጋዊ ከለላ የሚያነሳ ነው። እንደ አውሮፓውያን አቆጣጠር በ2025 ለሁለተኛ የስራ ዘመናቸው ወደ ስልጣን ከተመለሱ ወዲህ በርካታ ሀገራት ዜጎችን የጊዜያዊ ከለላ ለማቋረጥ ሲሰሩ ቆይተዋል። ፕሬዚደንት ዶናልድ ትራምፕ የሀገር ውስጥ ደህንነት መስሪያ ቤት ዋና አማካሪ ጄምስ ፐርሲቫል በማህበራዊ ሚዲያ ባሰፈሩት መልእክት ዳኛ ብራያን መርፊ የኢትዮጵያን የጊዜ ከለላ ማቋረጥ አግዶ የነበረውን ውሳኔ አንስተዋል። ሁሉም የቲፒኤስ መቋረጦች በስራ ላይ ውለዋልም ብለዋል። ይህ የፌዴራል ፍርድ ቤት ውሳኔ የተሰጠው የአሜሪካ ጠቅላይ ፍርድ ቤት የሀገር ውስጥ የደህንነት መስሪያ ቤት የጊዜያዊ ከለላዎችን ለማቋረጥ የሚያደርገውን ጥረት ፍርድ ቤቶች የመከለስ አቅማቸውን የሚገድብ ውሳኔ በሰኔ ወር ካስተላለፈ በኋላ ነው። በአሁኑ ወቅት በአሜሪካ የሚኖሩ ኢትዮጵያውያን ለመጀመሪያ ጊዜ ይህ ከለላ የተሰጣቸው እንደ አውሮፓውያን አቆጣጠር በ2022 በፕሬዝዳንት ጆ ባይደን አስተዳደር ወቅት በሀገሪቱ በነበረው ግጭትና ሰብአዊ ቀውስ ምክንያት እንደነበረ ይታወሳል። የሀገር ውስጥ ደህንነት መስሪያ ቤት በታህሳስ ወር ከለላው እንደሚያበቃ ሲያስታውቅ በኢትዮጵያ ያለው ሁኔታ ለተመላሾች ከባድ ስጋት አይፈጥርም ቢልም የመብት ተሟጋቾች ግን ውሳኔው በምድር ላይ ያለውን ነባራዊ ሁኔታ ያላገናዘበና ሺዎችን ሕይወት ለአደጋ የሚጥል ነው ሲሉ በብርቱ ነቅፈውታል። የደቡብ አፍሪካው ፕሬዝዳንት ራማፎሳ የቀጠናው ሀገራት ህገወጥ የሰዎች ፍልሰትን በጋራ እንዲመክቱ ጥሪ ያቀረቡ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በሀገራቸው በውጭ ዜጎች ላይ የተከሰተውን ተቃውሞና በሺዎች የሚቆጠሩ ፍልሰተኞች ለቀው መውጣታቸውን ተከትሎ የቀጠናው ሀገራት መሪዎች በደቡብ አፍሪካ የሚደረገውን ህገወጥ የሰዎች ፍልሰት በጋራ እንዲመክቱ ጥሪ አቅርበዋል። ፕሬዝዳንቱ ባህር ዳርቻዋ ደርባን ከተማ የተካሄደውን የ16ቱ ሀገራት የደቡብ አፍሪካ የልማት ማህበረሰብ ጉባኤ ሲያጠናቅቁ ባደረጉት ንግግር ሀገራቸው ስለገጠማት የፍልሰት ተግዳሮት ለስብሰባው ማብራሪያ መስጠቷን ገልጿል። እንደ አፍሪካ ኒውስ ዘገባ በቅርብ ሳምንታት ውስጥ ሰነድ የሌላቸው ውጭ ዜጎች ከሰኔ 30 ድረስ ሀገር ለቀው እንዲወጡ ህዝባዊ ቡድኖች ያካሄዱትን ተቃውሞ ተከትሎ ከ176,000 በላይ ሰዎች ለቀው መውጣታቸው የተገለጸ ሲሆን ራማፎሳ በአገሪቱ በውጭ ዜጎች ላይ በደረሰው እንግልትና መድሎ አዝነናል፣ አፍረንበታለን ብለዋል። በተጨማሪም በጉባኤው ወቅት ወደ 300 የሚጠጉ የሀገር ውስጥ ተቃዋሚዎች ወደ ስብሰባው ቦታ በመጓዝ የማላዊ፣ ሞዛምቢክና ዚምባብዌ መሪዎች ዜጎቻቸውን እንዲወስዱ የሚጠይቅ ተቃውሟቸውን አሰምተዋል። በግጭቱ ምክንያት ቢያንስ 4 ፍልሰተኞች መገደላቸውን የደቡብ አፍሪካ ፖሊስ ሲገልጽ የሌሎች ሀገራት መንግስታት ግን የሟቾች ቁጥር ከዚህ እንደሚበልጥ ይናገራሉ። የደቡብ አፍሪካ ሀገራት ልማት ማህበረሰብ ጉባኤ ቀጣይ ተረካቢ የሆነችው ደቡብ አፍሪካ ችግሩን በዘላቂነት ለመፍታትና የፍልሰት ተግዳሮቶችን በጋራ ለመወጣት መላው አፍሪካን ያቀፈ ትልቅ ጉባኤ እንዲጠራ ጥሪ አቅርባለች። ለሰዓቱ ያዘጋጀናቸው ዜናዎች በዚሁ ተቋጭተዋል። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።